የብሩክ ወንድም እንግዲህ ዝናን ጥሎታል ማለት ነው። እንግዲህ ዝና እንደምናውቀው ከሞገስ ሉላን ለመውሰድ ሞገስን እየተከታተለ ቢሆንም ነገር ግን አሁን ላይ ሞገስ የነበረው ከብሩኬ ወንድም ከጀግናው መድብል ጋር ነው ማለት ነው። ስለዚህ መድብልም እንግዲህ ዝናን ጥሎታል ማለት ነው። ዝና አሁን ላይ እንግዲህ ከዚህ በኋላ መድብልን እንደማንኛውም ሰው ወይም እንደሞገስ ፈሪ እንደሆነ ያስበው ይፈራዋል። ምንም ቢሆን አሁን ላይ መድብል በተረጋጋ መንፈስ እንግዲህ ከሞገስ ጋር እንዲያወሩ እያመቻቸ ቢሆንም ነገር ግን ዝና ይሄንን ነገር አልመረጠም። ስለዚህ መድብል ደግሞ የራሱን ውሳኔ ወስኖበታል ማለት ነው። ሌላው ጉዳይ እንግዲህ አሁንም ቢሆን ዝና እንግዲህ ማህሌት ቤቱን ብሩኬ በስሙ እንደሆነና እንዳልተሸጠ ስላወቀች ቀጥታ በመሄድ ከኤፍራታ ጋር እንግዲህ የሆነ ወረቀት ሰጣቸዋለችና ያንን ነገር ደግሞ ዝና ስላወቀ በጣም ተናዷል ማለት ነው። ምክንያቱም ዝና ይሄን ነገር እንደ መረጃና እንደ ሚስጥር ነበር ለማህሌት የነገራት። ነገር ግን ማህሌት ሄዳ ለቤት ለነቅድስትና ዳጣም ነበረች ለነሱ ስለተናገረች እንግዲህ ዝና ማህሌትን አንቋታል ማለት ነው። ስለተናገረች እንደ ሚስጥር ነበር እሱ የነገራት። ስለዚህ አሁን ላይ ዝና ማህሌትን አይፈታትም ማለት ነው። ሌላው ጉዳይ መድብልም አሁንም አላቆምም እንግዲህ ብሩኬ ስለጠፋበት ለፖሊስ ማመልከት እንዳለበት እንግዲህ ከሞገስ ጋር እየወሩ ይገኛሉ። ሌላው ደግሞ እንግዲህ የማህሌትንም ቤት የት እንደሆነ ንገሪኝ ብሏታል። ምክንያቱም ቤቱን ለመውሰድና የሱን ሀብት ንብረት ለመውረስ እየፈለገች ስለሆነ የሞገስንም ደግሞ መድብል ይሄ ነገር ስለሚያገባው እንግዲህ ማህሌትን ቤት ውሰጂኝ ዳጣም ብሏታል ማለት ነው። ስለዚህ አሁን ላይ መድብል ስራውን እየሰራ ነው የሚገኘው። እስቲ መድብል የተመቻችሁ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምሳሌ ክፍል 74 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 74 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ አሁን ላይ የብሩኬ መጥፋት ያሳሰባት ቅድስቴ አሁን ላይ ብሩኬ የጠፋው ከሷ ጋር እንግዲህ ለመተኛት አስቦ እንደነበርና ያው እሷም ስለምትወደው ድንግልናዋን ልትሰጠው ነበር። ነገር ግን በወግ በባህሉ ቤተሰብ ልኮ ምናምን እንዲደረግላት ነው የፈለገችው እሱን ማግባት ማለት ነው በይፋ። ስለዚህ አሁን ላይ ቅድስት እያሰበች ያለችው ብሩኬ ያንን ነገር ስለተፈጠረ ያን ጊዜ አፍሮ ይሆን እንደ የጠፋው ምን ሆኖ ነው ብላ አሁን ላይ ቅድስት በጣም እየተጨነቀች ነው ያለችው ማለት ነው። ሌላው እንግዲህ ዳጣ አሁን ላይ በጣም ተመችቷታል። እንግዲህ ቤተሰብ አግኝታለች። አሁን ላይ በጣም ደስ ብሏታል። ፈካ ብላለች። እንደምናየው እንግዲህ ድሮ እንደምናየው ያችን አንድ ሱሪና አንድ ቲሸርት እንደምትለብስ አሁን ላይ አይደለችም። ቤተሰቦቿ ሀብታም ስለሆኑ ልብሷን በየጊዜው እየቀያየረች ፏያለች ነው ማለት ነው። ያኔ ማህሌት እንግዲህ ዳጣን ምን ነበር ያለቻት? ቤተሰብ የለሽም ብላ እንግዲህ በጣም ሰድባትና አንቋሻት ነበር ዳጣን። አሁን ግን በተራዋ ዳጣ ቤተሰቧን ስላገኘች ማህሌትን ልክልኳን ነግራታለች ማለት ነው። ምክንያቱም ያኔ ሰድባት ስለነበር አሁን ላይ ደግሞ ዳጣ እንግዲህ ቤተሰብ እንዳላትም በዛው ማህሌት ስላወቀች በተራዋ ደግሞ ማህሌትን እንግዲህ እየተናገረቻት ነው ማለት ነው። ሌላው አሁን ላይ የሞገስና የሉላ ጉዳይ ምን እየተካሄደ ነው ያለው? እንግዲህ ሉላ አሁንም ቢሆን እንግዲህ ሞገስ ከመድብል ጋር ከብሩክ ወንድም ጋር ሆኖ ዝና አጠገባቸው እንደመጣና ሳያስቡት እንግዲህ መድብል እንደመታው ለሉላ ነግሯታል። ሉላ ግን አሁንም ቢሆን ዝና በጣም ከባድ ሰው እንደሆነና እኛን መከታተሉን ስለማያቆም እንግዲህ ሉላ አሁንም ቢሆን ሞገስ እንዲያስብበት ወደ ሌላ ክፍለ ሀገር እንሂድ ብለዋለች። ሉላ አሁን ላይ የምትለው ነገር ትክክለኛ ነገር ነው። ምክንያቱም ዝና የሱን ዱካ የሞገስን ዱካ እየተከታተለ ስለሆነ በዚያ ከሄዱ አንድ ቀን ሉላን ማግኘቱ አይቀርም። ስለዚህ ሉላ እንደምትለው ከዚህ ሀገር ወጣው ወደ ክፍለ ሀገር እንዲሄዱ ቢሰማት ሉላን ባይነኝ ብዬ ነው ማስበው። አሁን ሞገስ ዛሬ ነገ ከነጎዳ እያለ ቀን ገና እየሰጠ እያለ ዝና ሉላን ቢያገኛት ሞገስ በጣም ነው የሚሰበረው፣ በጣም ነው የሚጎዳው። እንደገና ዝና ሉላን የሚነጥቀው ከሆነ በጣም ከባድ ነው የሚሆነው። ስለዚህ አሁን መፍትሄው ምንድነው? ሉላ እንዳለችው ሞገስን ከዚህ ሀገር መውጣት እንዳለባቸው ነው። ትክክለኛም አማራጩ
እሱ ነው የሚሆነው ብዬ ነው ማስበው በኔ ሐሳብ። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ አሁን ላይ ኤፍራታ ማህሌትን እያስጠነቀቀቻት ነው ያለችው። ምክንያቱም የዝናን ባክግራውንድ ኢንፎርሜሽን አባቱ ማን እንደሆነ እሱ እውነትስ ሀብቱ የሱ ነው የሚለው ነገር በደንብ እንድታጠና ነው ቀድማ ማህሌትን እየነገረቻት ያለችው። ምክንያቱም ማህሌት በጭፍን አሁን ላይ ከዝና ፍቅር መያዟ እየመጣ ስለሆነ የዝና ሀብት ምንድነው በጣም ከባድ ኬስ ካለውስ አንቺ እንዴት እዛ ውስጥ ትገቢያለሽ ለምን እንደዚህ ታደርጊያለሽ እያለች ማህሌትን እየመከረቻት ነው ያለችው። ማህሌት ግን አሁን ላይ የሚታያት ገንዘብና ገንዘብ ብቻ ስለሆነ እንግዲህ ከዝናም ጋር ከሆነች በኋላ ገንዘብና ሀብቱን ብቻ ፈልጋ እንደገባች ነው የምትቆጥረው ማለት ነው። ምክንያቱም አሁን ላይ ማህሌት ከስራለች፣ ባዶዋን ቀርታለች። ከብሩኬም ማልሆነች፣ ከሞገስም ከዝናም ማልሆነች፣ ብቻዋን አሁን ላይ ቀርታለች ማለት ነው። ስለዚህ አሁን ያላት አማራጭ ዝናን እንግዲህ እንደምንም ብላ ቀርባ ከሱ ጋር ለመሆን ነው ሐሳቧ ማለት ነው። ያው በጣም ገንዘብ ያለው ሀብታም ስለሆነ ብላ ስለምታስብ። ነገር ግን ኤፍራታ የዝና ነገር ምንም ስላልጣማት ቢያንስ ሉላ ስለምታቀው ይሄንን ነገር አንቺ ቀስ ብለሽ ተረጋግተሽ የዝናን ነገር በደም ሳታውቂ እንዳትገቢ ብላት መክራታለች ማለት ነው። በዚህ ጉዳይ እንግዲህ ቅድስቴ እንዳለችው ከሆነ ለሞገስ እነ ቅድስት እነ ማህሌት እንግዲህ ብሩክ ቤቱን እንዳልሸጠውና ምሳሌ ለማሳከም ይሄን ወረቀት እንግዲህ እንዳመጡባት ለሞገስ ነግሯለች። ሞገስ ግን ይሄን ነገር ሲሰማ ደንግጧል። ምክንያቱም ብሩኬ እንግዲህ ሞገስ ለብሩኬ ብዙ ነገር አድርጎለት መኪናውን ሽጦ ነው ለምሳሌ እንድትታከም ያደረገው። ነገር ግን አሁን ላይ የብሩክ ቤት አለመሸጡን ሲሰማ በጣም የደነገጠው። በዛው እንግዲህ ሉላን እየጠየቃት ነበር። ዝና ምንድነው የሚሰራው? ከውርስ ብቻ ነው ይሁላ ሀብት እንዴት ሊሆን ይችላል ብሎ እንግዲህ ሉላን ሲጠይቃት ሉላም ነግሯለች። ዝና የሚሰራው ወንጀል ነው እንጂ በውርስ ብቻ ይሄንላ ገንዘብ ሊኖረው አይችልም ብላለች። ስለዚህ ዝና ደግሞ ወንጀል የሚሰራ ከሆነ የብሩኬ መጥፋት እጁ ያለበት ይመስለኛል። ምክንያቱም ከዚህ በፊት ያን ስራ የሰጡት እንግዲህ ያን ስራ እንግዲህ ብሩኬ እንዲሰራ ያደረገው ዝና ስለሚያውቅ ሁሉም መንገድ የሱ ግብረ አበሮች ወይም አብሮት የሚሰሩት የዝና አብሮት የሚሰሩት ያኔ ብሩኬን ያን ነገር እንዲሰራላቸው ፈልገው ብሩኬ ደግሞ ያን ነገር ስላልሰራ አሁን ደግሞ ለብሩኬ ቅጣቱን ለመስጠት ነው ያገቱት ብዬ ነው ማሰበው። ምክንያቱም ዝና ወንጀል የሚሰራው ከሆነ ብሩኬ የሚሰራው ወንጀል ውስጥ ዝናም አለበት ብዬ ነው ማስበው። እስቲ እናንተ በኮሜንት ሐሳብ አስተያየታችሁን አስቀምጡልኝ። እንግዲህ አሁን ላይ ማህሌት ዝናን ሉላን እንግዲህ እንዲተዋት ነው እየነገረችው ያለችው። ምክንያቱም አሁን ላይ ዝና ሉላ ከሞገስ ጋር ነች እያለ ያሰበ ለማህሌት ሲነግራት ማህሌትም እንግዲህ በቃ ተዋት ብለዋለች። እርሳት እያለችው ነው። ጭራሽ ይባስ ብሎ ለነ ቅድስትና ለነ ብሩኬ ቤት ሄዳ የከስ ወረቀቱንና የይግባኝ ወረቀቱን እንደሰጠች ነው የተናገረችው። እንግዲህ ዝና ይሄን ነገር ስትናገር ለምንድነው ያነቃት? ምክንያቱም ያ ነገር እጁ ስላለበት። ምክንያቱም ሉላ እንዳለችው ከሆነ እጽ ማዘዋወር ላይ የሱ እጅ እንዳለና እንግዲህ በጣም ብዙ ወንጀሎችን እንደሚሰራ ስለተናገረች አሁን ደግሞ ይሄንን ሚስጥር ሉላ ይሄንን ሚስጥር ዝና ቤቱ እንዳልተሸጠ ምናምን የሚለውን ነገር ለማህሌት ሚስጥር እንደነገራት ስላወቀ ይሄንን ነገር ደግሞ እሷ ወዲያው ይሄን ነገር ታደርጋለች ብሎ ስላላሰበ ይሄንን ነገር ማድረጓ አናዶታል ማለት ነው። ስለዚህ ማህሌትን በጣም ስላናደደችው ነው እንቅ ያረጋት ማለት ነው። ዳጣም እንግዲህ የመድብልን ወንድነትና ሁኔታ በጣም ተመችቶታል። ምክንያቱም ዝናን እንግዲህ እንደማይፈራውና እሷም ስታየው በጣም ስለተመቸችው እንግዲህ በጣም ነው የተጓባችው። መድብልም ያው ብሩኬ ዳጣን ከተቀበላት ጥሩ ሰው እንደሆነች ነው የነገራት። ቅድስትም በዚህ በኩል ደግሞ ነግሯታል ትክክለኛ ጥሩ ሰው እንደሆነች ለመድብል ነግሯታል ማለት ነው። አሁን ላይ የብሩኬ መጥፋት እጁ ያለበት ዝና ብቻ ነው። ስለዚህ ብሩኬ ያን ነገር ከዝና ጋር መጀመሪያ ወይም ደግሞ በተዘዋዋሪ ዝና ባይኖር እንኳን ሌሎቹ ይሄንን ስራ እንዲሰራ ነበር ያደረጉት የዝናን ስራ።
ብሩኬ ደግሞ ያን ነገር አልሰራም እዛው አዲስ አበባ ውስጥ ኮኬኑን ጥሎት ነው ወይም ደግሞ እጹን ጥሎት ነው ሄደው ማለት ነው ስለዚህ ዞሮ ብሩኬ ያን ነገር ስላልሰራላቸው አግተውት ነው ማለት ነው የጠፋው ስለዚህ የሱ ተጠያቂ ዝናን ያለበት እሱን ደግሞ በቀጣይ ክፍል እንግዲህ መድብል ያወጣጣል ብለን እናስባለን እስቲ እናንተም በኮሜንት ሐሳብ አስተያየታችሁን አስቀምጡልኝ እንግዲህ የዛሬው አስተያየቴ እኔን ይመስል ነበር ምሳሌ ክፍል 74 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ ቻው ቻው